ክቡራንና ክቡራን እንግዶቻችን በክፍል 2 ዝግጅታችን ተገናኝተናል። ይህ በዳንኪራ ሚዲያና በፎቶሚ መልቲ ሚዲያ ተዘጋጅቶ የቀረበላችሁ የህዝብ ለህዝብ ትዝታው ክፍል 2 ነው። በክፍል 2 ቆይታችን አንድ አርቲስት ተቀላቅለናለች። ስሟን ታስተዋውቀንና እስቲ በህዝብ ለህዝብ ላይ የነበራትን ድርሻ ትነግረናለች። ወደሷ እንሄዳለን። በመጀመሪያ ደረጃ እንኳን ለአዲሱ ዓመት በሰላም በጤና አደረሰን አደረሳችሁ። ዘመኑ የሰላም፣ የጤና፣ የደስታ፣ የብልጽግና፣ የፍቅር፣ የሀብት ሁሉ የምንተሳሰብበት ሰላም የሚወርድበት ዘመን ያድርግልን። ከዛ በመቀጠል ያው እኔ አርቲስት አልማዝ ጥላሁን እባላለሁ። የመጣሁት ከደቡብ ዕዝ ኦርኬስትራ ነው። ደቡብ ዕዝ ኦርኬስትራ ማለት ለኢትዮጵያ ያው ትልቅ አስተዋጽኦ ካደረጉ የሚኒቴሪ ክፍል ውስጥ ነው እና ከዛ ስመጣ ግን ገና እንደተቀጠርኩ ነበረ ህዝብ ለህዝብ የተመረጥኩት። እድለኛ ነኝ በእውነቱ በዚህ ታሪካዊ ቦታ ላይ የታሪካዊ ስራ ላይ በመገኘቴ እኔ በጣም እድለኛ ነኝ። ለምን ከነ ኩሪባቸው ወልደ ማርያም ጋር ትልቅ የውዝዋዜ ባለሙያ እኔ ወታደር ቤት ያው ዳንስ ነው የምንታወቀው እና ገና በመቀጠሬ ከዛ እነ ኮካ በውዝዋዜ ያሰለጠኑኝ ናቸው። በዚህ አጋጣሚ ሳላመሰግን አላልፍም እና እናንተ ጋር ተቀላቅዬ በመስራቴ ከፋንቲቲ ጋር እነዚህ የተመሳሰለ የተከበሩ ፋንቲ እንኳን ያው አብረን ነበረ በዘፈንም በምንም እንትን እያለች ብዙ ከቨር አድርጋለች ለዛ ዝግጅት ዘፈንም እየዘፈነች ውዝዋዜም እና ከነሱ የመሳሰለ ከነ ሻምበል ከነ ብዙነሽ በቀለ ከነ ጥላሁን ገሰሰ ከነ ማሪቱ ለገሰ ከነ ንዋይ ደበበ ከነ ፀሐዬ ዮሐንስ ጋር እኔ መስራቴ ለኔ በጣም ትልቅ ነገር ነው። ለምን ገና ተቀጠርኩ ከነሱ ጋር ተቀላቀልኩ። እድለኛ አይደለም እንዴ? ዘጭ ብዬ ወደ እንትሩ ሲገባው ማለት ይቅርታ ሙዚቀኞችም አሉ። ሁላችሁንም ካልጠራው ያልጠራውት ሰው እንዳይቀየመኝ። እነ ጥላሁን ገሰሰ ሁሉም ማህሙድ አህመድ እነ ታማኝ በየነ ለዚህ ህዝብ ለህዝብ ትልቅ ታሪክ የሰራ ትልቅ ከዛ ሁሉ ጉድ ያወጣን ያው እነሱ ጠፍተው ማለት ነው። እስቲ አልዬ በዛው እንግዲህ የተወሰነ በክፍል 1 ላይ ገጠመኞቻቸውን አጫውተውናል። አንቺ በነበረሽ ቆይታ የነበረሽን ገጠመኝ እስቲ የሚያስቅ የሚያዝናና ወር የሚያስተምር። እሺ እውነት ለመናገር ያኔኛ በጣም ምንም ጥያቄና መልስ የለውም። ምናልባት በቴሌቪዥን ብታዩ በጣም ልጆች ነን። ምንም ማጠራጠር ቀጥታ ከእንትን ወደ አሜሪካ ነው የመጣ ነው። ለኛ ትልቅ ቻሌንጅ ነው። እንግሊዘኛው አለች፣ ፉዱ አለ፣ ቋንቋው አለ፣ ሁሉ ነገር አለ። በቃ በአጠቃላይ እኔ ደግሞ ያው እንደምታዩት በመጀመሪያ ደረጃ እውነት ለኢትዮጵያ ላሰሩን በዚህ አጋጣሚ ነፍሱን ይማረው ካሳ ከበደ ነፍሱን ይማረው በጣም ትልቅ ዝግጅት ካዘጋጁ አያለ ሙላት ታደሰ ወርቁ ነፍሱን ይማረውና እነሱ ትልቅ ታደሰ ወርቁ ትልቅ ለዚህ ለአርቱ ትልቅ ሙያን ያደረገው። ከመሄዳችን በፊት ግን አገሩን የውጭ አገር እንድንለምድ ብለው ሹካ ማንኪያ በሚበላበት ቱሪስት ሆቴል ነው እንትን ያልነው የተለማመድ ነው። 9 ወር ሙሉ አይደለ? 9 ወር ሙሉ በቃ እንደ ላስቲክ እየተገለባበጥን ነው ትሬኒንግ ያደረግነው። ያኔ የተለማመድኩት ነው እስካሁን የጠቀመኝ። ወገቤን አልል ምን አልል እስካሁን ጥሩ ነው ያለሁት እና እግዚአብሔር የተመሰገነው። በዚህ አጋጣሚ ላደንቃቸው ወዳለሁ እና በዛ አጋጣሚ ስንሄድ ምግብ በጣም አልተመቸንም። የውጭ ሀገር ምግብና ሚጥሚጣ ይዘን ነበር የምንዞረው። ያው ሚጥሚጣ እያጠቀስን ነበር የምንበላው እና በዚህ አጋጣሚ እኔ ማርዬም ተናግራው ከሆነ ከማርዬ ላይ አልወርድም እናቴ ስለሆነች እና ከሆነ እንትን አልጋ ለእያንዳንዳችን ሲሰጥ አንዳንድ አልጋ አለ። ለካ 2 ሰው ሲመደብ ሶፋ ቤድ የሚባል አለ። እኛ ሶፋ ቤድ አናውቅም፣ ሶፋ መቀመጫ ነው የምናውቀውና ለካ እሱን ጠቅ አድርገን ነው እንትን ማለት ያለብን መተኛት ያለብን አንዱ ሶፋ ላይ ነው ለካ የሚተኛው። ከዛ አላወቅንም። ማርዬ ልክ እንደገባን ሲያቀብጣት አፖ እንዲው እንዴት እንዲያምረ እንዲው ገነት አይደል እንዴ አለችና በጣም ሰፊ ነው ቤቱና ከዛ ከቡዝዬ ጋር ነበር የሚደርስሽ አይደል ማርዬ። ከዛ ሶፋውን ጠቅ ስታርገው እሷንም ይዟት ጥርግርግ
ማርዬ እጥፍጥፍ አድርጓል በመቃቢት አጠፋት አለና ብትል ማንም ከዛ ብዙዬ የእሱ ስራ ይላይኛው እያለች ማለት ከዛ ይመስለኛል እንትን እነዚህ ሱፐርቫይዘሮቻችን በነፍስ ደርሰው አላቀቋት ከሶፋ ጋር። በነገራችን ላይ በሄድንበት ሀገር ኢትዮጵያውያኖቹ በዛ ሰዓት የነበሩት ሳናመሰግን አናልፍም። እኛ ምንም አናቅም፣ ግን እየተቀበሉን ችግርም ገጥሞን ነበረ። ያው የመንግስቱ ኃይለማርያም እንትናችሁ ብለው እኛ የምናውቀው አርት ነን። በዚህ አጋጣሚ አርቲስት የህዝብ ነው። በዚህ አጋጣሚ ያለኝን ስሜት ለማስተላለፍ አርቲስት ማለት የህዝብ ነው። የማንም የምንም የማንም አይደለም። ጀስት ከህዝብ ነው የወጣው የህዝብ ነው ማለት ነው። እና የዛን ጊዜ እንደዛ ይሉን ነበረ። ግን እንደዛ ቢሆንም መጥተው ገብተው ደግሞ ፍቅራቸውን ሲያሳዩን በጣም ነው ደስ የሚለን። እና በአጋጣሚ ወደ ኩባ አገር እየሄድን ያለ በሁለት ተከፈለን። አይሮፕላኗ ትንሽ ስለሆነች ማለት ነው። የመጀመሪያ ዙሮች እኛ ነበርን፣ ማርዬ፣ እኔ፣ ፋንቲቲ፣ ኮካ እዚህ ያሉ ነበርን። ከዛ የፓይለቱ ምን አለ፣ በቃ የመጨረሻ ማስጠንቀቂያ ሰጠን። በቃ አም ሶሪ ከዚህ በኋላ ያለን ምርጫ በቃ እንትን ነው አለ። በቃ ኦሬዲ ሞተናል አለ ማለት ነው። በቃ ሞተናል እና እንደዚህ ብሎ ወደ ላይ ብሎ ከፋለ። ፋንቲቲ እዚህ ጋር እንደዚህ ብላ ነበር ተደግፋ ታማኝ እዛ ተገኘች። እዚህ ጋር የነበረችው በራፍ ላይ ተገኘች ማለት ነው። እና በጣም የሚዘገንን ነበረ። መጨረሻ ላይ እኔ ያደረግኩት የሰኔ ጎለጎታ ነበረችኝ። አወጣውና የገብርኤልና የሰኔ ጎለጎታ እመቤቴ ማርያም ኧረ በሰማይ ሳይሆን በምድር ግደኝ አልኩኝ። በቃ እንደዚህ ሰማይ ላይ ስል ሁሉም አምጪው አሉኝ። ያኔ ፖለቲካ እንትን የሚሉት ራሱ የዛን ጊዜ ቀብ አድርገው ተቀበሉኝ ማለት ነው። ስማቸው ባይጠቀስም ከዛ ተቀበሉ። ኧረ አምጪው አሉ። እግዚአብሔር ደግ ነው። ሁሉም ጸጥ አለ እንትኑ ማለት ነው። ይሄ የእግዚአብሔር ተአምር ነው እንጂ የዛን ቀን ነበር የምንባለው። ግን ቀናችን ካልደረሰ ይኸው ለዚያ በቀን ከዛ ወረድንና በጣም በድንጋጤ ያለ ወደ በር ስንገባ ኮካዬ መንገድ መስሏት መስታወቱ ጋር ገጭ። መስታወቱ ውሃ ስለሆነ ማለት ነው። ከዛ ክሊር ስለሆነ በር ነው ብለ ድው ከአይሮፕላኑ ተርታ በቴስታ መስታወቱ መታት ማለት ነው። እና እግዚአብሔር ይመስገን ብዙ እንትን አሳልፈናል። ሰው ሲመስለው እኛ እስክስታ ተለማምደን ሄደን ግን ብዙ ደስታዎች ብዙ መከራዎችን ያየናቸው ጊዜ አለ። በባቡር 2 ቀን የተጓዝንበት ጊዜ አለ። እና ለሀገራችን እግዚአብሔር የተመሰገነ ይሁን። የዚህ ታሪክ ባለቤት ስለሆንን ሁላችንም ደስ ይለናል። እናመሰግናለን። ያልጠራዋችሁ ሰዎች ካላችሁ ደግሞ ይቅርታ። ሁሉንም እኔ ቅድም የጠራዋቸው የኔ እነዚህ በሙያ ታላላቆቼን ስለማከብራቸው ነው። እና ደግሞ አመሰግናለሁ። እነዘሪቱን በወታደር ቤት ወክዬ ስለመጣው አገሬን ወክዬ እጄ ተመልሼ ወደ አገሬ ገብቻለሁ። አመሰግናለሁ። እሺ፣ እናመሰግናለን አልምዬ። እስቲ አሁን እስካሁን ስናወራ የነበረው ስለ ትሬኒንግ ጊዜ ነው። አሁን ደግሞ አየር ለቀን ጉዟችንን እንጀምራለን። የቡድኑ መሪ በዋና ኃላፊነት ይዟችሁ ሲዞር የነበረው ማን ነው? ስንት ሀገር ዞራችሁ? እስቲ ኤሊ። የቡድኑን ኃላፊነት ወስዶ በየሀገሩ እንድንዞር ያደርገን የነበረው አምባሳደር ካሳ ከበደ ይባላል። እና አምባሳደር ካሳ ከበደ በጣም ከሰዎች ጋር የሚግባባ በጣም ተጫዋች በጣም አስደናቂ የነበረ ሰው ነው። ብዙ ሰው በፖለቲካ አመለካከቱ የፈለገውን ይላል፣ ግን በሰብአዊነት ስታየው በጣም ተግባቢ የነበረ በጣም ተጫዋች ከአርቲስት ጋር ለአርቲስት ያለው ክብር ይህ ነው የማይባል ሰው ነበር። እሱ ነበር። ከዛ በኋላ በሙዚቃውንና ውዝዋዜውን ደግሞ በመምራት የውዝዋዜው ክፍል ኃላፊ የነበረው ታደሰ ወርቁ ነው። የሙዚቃው ክፍል ኃላፊ የነበርነው ደግሞ እኔና ሙላቱ አስታጥቂ። በቃ በእነዚህ ነበር የሚመራው ሁሉ። በእኔ እስከነበር ስንት ሀገር ነበር የዞራችሁት? እኔ እስካለሁ ድረስ መጀመሪያ ሮም ሄድን፣ ከዛ ዙሪክ፣ ጄኔቭ እና ጄኔቫ፣ ከዛ በአውሮፕላን የተወሰነን አርቲስቶች 10 የምንሆን ብቻ ወደ ዙሪክ ሄድን። ከዛ በኋላ ወደ ለንደን ከሄድን በኋላ እዚህ ሀገር መጣን።
ከዚህ ጋር በኋላ ያለውን ታሪክ አላውቅም። ስለጠፋ ነው። ስትል ኩሪ ወደ አገራችሁን ወቁ ተብሎ በዚህ በኤንቲኦ ባስ በቱሪስት ባስ ክፍለ ሀገር ነው ነበር። ከሄድንበት ቦታ አንዱ ጎጃም ነበር። ጎጃም ውስጥ ጣና ሐይቅ ላይ ቤተክርስቲያኖችን የድሮ በጣም የጥንት የሆኑ ጎብኙ ተብለን እነሱን እንጎበኝ ነበር እና አንድ ከኛ ጋር ጓድ በቀለ ታስታውሳላችሁ? ጓድ በቀለ ማለት የጓድ መንግስቱ ከባድ ጓደኛ የነበረ ሰው ነው እና እሱ በቃ አብሮን ይዞር ነበር እና ቪዲዮ የዛን ጊዜ ቪዲዮ ቪሲአር ካሜራ በቃ ብርቅ ነች፣ ማንም ሰው አልነበረውም፣ እሱ ብቻ ነው የነበረው። በኋላ አንድ ትንሽ ልጅ ምናልባት የ7 8 ሜቢ 10ም ሊሆን ይችላል እንደዛ አይነት ልጅ ያስረዳናል። ይሄ ቤተክርስቲያን እንዲህ ሆኖ እንዲህ እያለ ይናገራል። በኋላ ምን ሰው እየመጣ ይጎበኘዋል አለው። አዎ መንግስቱ ኃይለማርያምም ጎብኝተውታል አለ። ደስ አለውና ጓድ በቀለ ማነው ጓድ መንግስቱ ማነው መንግስቱ ኃይለማርያም ማን ናቸው ሲለው ጳጳስ ናቸው። የኢትዮጵያ ደርማቶሎጂ የኢትዮጵያ ደርማቶሎጂ ጠቅላላ የቆዳ ሕክምና አገልግሎት። የኢትዮጵያ ደርማቶሎጂ ሲመጡ ከሚያገኙት አገልግሎት መካከል የቆዳ ካንሰር ምርመራ፣ የጥፍርና የፀጉር ፈንገስ ሕክምና፣ ብጉርን ማጥፋት፣ ኤግዘማ፣ ፊት ላይ የሚወጡ ማዲያት፣ ሮዜሺያ፣ ኪንታሮት ማጥፋት፣ ሶሪያሲስ፣ የለምጽ ሕክምናና የመሳሰሉት ይገኙበታል። የቆዳ ላይ ቀዶ ሕክምና አገልግሎቶች ቆዳ ላይ የሚወጡ ቤናይንና ማሊግናንት እባጮች በቀዶ ሕክምና ማውጣት፣ በቆዳ ላይ ናሙና መውሰድ፣ እንዲሁም ክራዮ ሰርጀሪ በፈሳሽ ናይትሮጅን መስራት፣ የቆዳ ውበት መጨመር፣ ለተበላሸ ቆዳ የፊለርና ቦቶክስ ተጠቅሞ ወጠር፣ በቆዳ ላይ የሚወጡ ነጠብጣቦችን ማስወገድ፣ ማዲያት ማከም፣ በሌዘር የቆዳ ሕክምና የቆዳን ውበት መመለስ፣ በኬሚካል ፒል የቆዳን እድሳት ማድረግ፣ የፀጉር መሳሳትን መርገፍን ማከም። ዶክተር እጹብ ድንቅ አጀበው ነኝ ከኢትዮጵያ ሜዲካል ደርማቶሎጂ ኤስቴቲክስ። ለማንኛውም የቆዳ ችግሮች እኛ ጋር ብቅ ይበሉ፣ በመልካም ሁኔታ እናስተናግድዎታለን። የኢትዮጵያ ደርማቶሎጂ ጳጳስ ናቸው። ልጁ ትንሽ ነው አያውቅም። እዛ የሚመጣ ሰው ሁሉ እዚህ ካሜራማኑ ባለው በካሜራማኑ በቀለ ጓድ በቀለ ጋሽ በቀለ ነው ጓድ በቀለ እና እንትን እዛ ጣና ሐይቅ ላይ ቁጭ ብለን በካምፋየር ተደርጎ አገርህን ወቅ ፕሮግራም ያው እዚህ አገር ቢጠይቁን አገራችን እንዴት እንደነበረ ምን እንዳለ ነው። ያው እኛ ግን ለዛ ነው የጎበኘ ነውና አሁን እና ጠጅ ምናምን ቀረበና ፋንቲቲ ጠጅ እንጂ ስትባል አይ እኔ ጠጅ አልወድም አለች። ከዛ ሁሉም አልጠጣም አለችና ከዛ ሰው ሳያት እንደዚህ አርጋ በጀርባ እንደዚህ አርጋ ስትጠጣ ካሜራማኑ ጠጅ አረጋት ማለት ነው ጠጁን። ከዛ በኋላ በቪዲዮ እንትን ጊዜ ጠጅ አትጠጡም ምንም አትፈልጉም? አዎ ጠጅ የሚወድ ሰው የለም። ኧረ እኔ አልወድም በሉ አለና ቪዲዮን ክፍት ሲያደርገው ፋንቲቲ ተደብቃ ጠጁን እየጠጣች ቀረጻትና ትዝ የሚለኝ ነገር ነው። እሺ ገጠመኝ በጣም አውሮፓ እያለን ጋሽ ተስፋዬ ለምንድን ነው ምድረ ካድሬ አስቸገረኝ ምናምን ይልና ለብቻ ይወጣል። አትወጣ ሲሉት ለብቻ ይወጣል። እዛ እነዚህ ተቃዋሚዎች አገኙትና ደብድበው የት ይከቱታል? ውሃ ውስጥ ከተቱት። ከዛ እንትኖች አወጡትና ሰራተኞች አወጡትና ሆስፒታል ነው ያለው ሲባል እኔና ፀሐይ ሄድን። ጋሽ ተስፋዬ ደህና አደርክ? ደህና ነኝ። እንዴት ሆንክ? ፀሐይ ዘመዶች አላተረፉኝም። ፋንትሽ በዛው ገጠመኝሽን እስቲ አንድ ገጠመኝሽን ወይ ትሬኒንግ ላይ ቢሆን ወይ በዛ ከሄዳችሁ ላይ ገጠመኝሽን እስክታስብ ድረስ እኔ አንድ ልበላችሁ። ከዛ አበበለው እንግዲህ ሁሉም ሰው ያውቀዋል። በጣም ጎበዝ ተወዛዋዥ ነው እና ልዑል ሰገድ፣ ጌቾ፣ ቲና
በዚህ አጋጣሚ እንየታከለ ሳላደንቅሽ ሳላከብርሽ ያው አገርሽን ያስጠራሽ ጀግና እስከነቲና ሁላችሁም ናችሁና ምስጋናችሁ ይድረሰኝ ለሁላችሁም። ወይ ከዛ የዛን ጊዜ አበበለው እንደ ሜን ተዋናይ ሆኖ ስለሚሰራ በእንትን ፉከራና ሽለላ እያደረገ ኧረ በለው አንተ ትዘፍናለህ እሱ እያደረገ እያለ መብራቱ ጠፍቶ ነበር የሚሸልለው ሻምላ ይዞ ሲመጣ ሳያስበው ከጉድጓድ ውስጥ ገብቷል። መድረኩ ያልተዘጋ እንትን ነገር ነበረው ማለት ነው። የሙዚቀኞች መቀመጫ ላይ ከመድረኩ ወደዛ ፈረንጆቹ ሲሰሩ ቫሊ ምናምን ከዛ እዛ ገብቶ ቢፈለግ የለም ገረ በለው በጨለማ ብቻውን ማለት ነው እዛ ስር ሆኖ ከዛ ሲፈለግ በመጨረሻ በባትሪ ሲታይ ስር ነው ያለው። ተፈልጎ ነው እንትን ያለው ተፈልጎ ነው የወጣውና ይሄንን አጋጣሚ ያረሰው መድረኩ እንዳልይዝባችሁ እንግዲህ እኔ ስለምሄድ ትንሽ እሺ በጣም ላደረጋችሁልን ነገር በጣም እናመሰግናለን። ግን ህዝብ ለህዝብ እኔ በህይወቴ የማረሳው ነገር ትልቅ ውርደት ውስጥ ገብተን ነበር። እሷ ቅድም ጠቅሰው ነበር እና ህዝብ ለህዝብ ልጆቹ ከጠፉ በኋላ ይመለሱ ነው የተባለው። ጋሽ ተስፋዬ ጠፋ፣ ኤልያስ ጠፋ፣ ድራመሩ ጠፋ፣ ጌታቸው ጠፋ። አሁን ይመለሱ ሲባል እግዚአብሔርን ነው ማለት ተካ ጠፋ። በኋላ ይመለሱ ሲባል ድራመሩ እንግዲህ ከሌለ ማን ይሰራዋል? በአንድ ጊዜ አጥንቶ ማረሳው በዘመኔ ታማኝ በየነ ነው። ከዚህ ጉድ ያወጣል። በስፋት እመጣልበታለሁ ብዬ ነበርና ከዛ በፊት ታማኝ ከበሮ መጫወት ይችል ነበር። እንዴት ነው ያንን የተወጣው? ክቡር ባለቤቱ ይሄን ትመልስ። እስቲ ፋንትሽ እሱን ንገሪ። አይ ከበሮ ያው የራሱ ውስጡ ታለንት አለው እንጂ ከበሮ በዛ መልኩ ህዝብ ለህዝብ እኮ 9 ወር እኮ ነው እኛ የሰራ ነው። በዛ መንገዱ የ9 ወር ትሬኒንግ አላደረገም። ድንገት ያ ነገር ሀፕን ሲሆን ነው ታማኝ እንግዲህ ያው እንደገለጹት ሁሉ ባስ ውስጥ ነው እንግዲህ እየነገሩት እየጠና የሄደው። አንድ ቀንም አይሞላውም እንደውም አይደል የሆነ ሀገር ስንሄድ ማለት ነው እንጂ ድራም እንትን እንኳን የለውም። ግን የራሱ እሱን ነገር በደንብ የዚህ ልጅ ውለታ በደንብ ለመናገር ዋናውን ከበሮ የሚጫወተው ድራሙ ተካ ሲጠፋ ምን ትሰራላችሁ? አንድ ስብሰባ ነው የተሰበሰብነው። በደንብ ማያያዝ አለብን አይደል? ታሪክ ስንናይ ነው። አምባሳደር ካሳ ከበደ ሰበሰበንና ምን ይሻላል እነዚህ 4 ነው 5 ሰዎች ጠፍተዋል። ስራችንን ለሚቀጥለው እንዴት አድርገን እንሰራለን? ስለዚህ መበተናችን ነው። አካባቢያችንም የደህንነት ክፍሎች ነበሩ ካስታወሳችሁ እና ሁላችንም ሰበሰቡንና እንደዚህ ነው ተብሎ ሲባል ምን ይሻላል ሲል አይ እኔ ታማኙን ማረሳው ነገር ማለት ነው። አይ ይሄንማ ታሪካችን ነው፣ ታሪካችን እንደዚህ ይታጠፋ አይችልም አለና እኔ እሞክራለሁ ነው ያለው ታማኙ። እኔ እሞክራለሁ አለና በቃ ኩት በዛ ሰዓት የነበሩት ሰዎች በሙሉ ሙዚቃውን ምናምን በጆሮ ላይ ያስጠኑት። እኛ ተኝተናል ይመስለኛል፣ እሱ አይተኛም። ቀኑን ሙሉ ሰርቶ በነጋታው ታዴ ማብሮት ነበር። በኋላ በነጋታው ኑ ተብለን የሆነ ነገር ሲሰራ ዱዱ ያረጋው ወይ እዛ ቁርጥ የሚለው ጨው ያረጋው በቃ እንሰራለን አለ። እንደዚህ ነው ይሄ ልጅ ያንን ቡድን እንዲህ አድርጎ ነው ያወጣው። ታሪኩ ይሄ ነው የዚህ ልጅ እና ትልቅ ባለውለታ ነው ለህዝብ ለብስ ታማኝ። በዛ ሰዓት ትልቅ ነገር ነው የሰራው። የማይረሳበት ዋናው የተነሳንበት አላማ ያ ነው። አመሰግናለሁ። እሺ አመሰግናለሁ። ማርዬ እስቲ አንቺ በተዘዋወርሽበት የዓለም ሀገራት ላይ የማይረሳሽ ነገር ይሄ ነው፣ ትዝታይ ነው፣ ሰው ቢያውቀው ደስ ይለኛል፣ ቴክኖሎጂው ሊሆን ይችላል፣ የነበራችሁ የምትሰሩበት አዳራሽ ትልልቆች ነበሩ፣ ትልልቅ ሀገራት ላይ ነው የዞርሽውና እስቲ ምንድነው የምታስታውሽው ነገር? አንድ የማስታውሰው ነገር ወደ ሌላ ሀገር ልንሄድ ጓዛችን እየሳነደ መኪና መጥቶ እየተጫነ ነው። አበበ በለውና እኔ አንድ ቀን ዛዛ ሱቅ ጥሩ ቃልና ምን ምልክት እናደርጋለን? የቆመ መኪና
ይሄ ቀይ መኪና እንደማለት ነው። ያንን መኪና ግን በቃ ገባንና ገዝተን ብንመለስ ጸፉ ተብሎ እንደውም መኪናው ተነስቶ ሄደ። በየት እንደመጣንን በየት እንመለስ ይሄ ትዝ ይለኛል በእውነት። በስተቀር እኔ ምንም እዚህ ሀገር ያሉት የሚያጠፉት ሰዎች መጥተው እነጋሻብ ከስላሴ እኔ በእውነት አንድ ታሪክ አለኝ። በጣም በጣም ትልቅ ታሪክ ነው። እኔ ገላያን ልታጠብ ገብቼ ወታደሮች ገብተዋል ሊጠልፉ። በኋላ ወታደሮች አድ ምንድነው የሚያጠፉ ሰዎች ከፖሊሶች የዲሲ ፖሊሶች እነሱ ታፍነዋል እነሱ ታፍነዋል ተብሎ እኔ ገላ ባኞ ቤቶች ታጠባለሁ። በኋላ እንዴት እንደረ እንደዚህ ነው። አረ እንደው ታፈኑ ነው ለብዙዬ እነጥላውንማ ተወሰዱ አሉ። እኔ እንደው ሽሩጥ እንዲያርጌ ፎጣ አርቃኔን ወጣ ባዶዬን እንደወጣው ፖሊሶች ዋይ 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 እያሉ እብድ መስያቸው በዛ ብዙ ሰዎች ያስደኛል እያለው ይላል ጋሳ ገባ። ምንድነው አሁንም ንግግር ሁሉ ነገር ማሳመር ይፈልጋል። ምንድነው እዚህ ሀገር ዋሽንግተን ዲሲ የደረስን ጊዜ የሚያጠፉ ሰዎች ሊጠፉ ሊያስጠፏቸው የሆነ ክፍል ውስጥ እና ከመግባታቸው በፊት እነዚህ ናቸው የሚከለክሉት ተብለው ጋሽ ሀብተ ስላሴ እነ ብዙዬ ጋሽዬ ጥላሁን ምናምን ያሉበት ክፍል አሽገው ደፈኑባቸው። ሲዘርጉባቸው ሌሎች ሰዎች እነዚህ ሰዎች ታፍነዋል መጥፋት እየፈለጉ ብሎ ስልክ ደውለው ፖሊስ ተጠራ ማለት ነው። የዚህ ሀገር ፖሊስ እና ሆቴላችን ውስጥ ፖሊሱ ግር ብሎ መጥቶ የሆነ ነገር ሲያደርግ ማርዬ እንግዲህ ታሪኩ ይሄ ነው። የዚህ ዋናው ታሪክ ማርዬ ገላዋን እየታጠበች ነበር። ገላዋን ከምታጠብ ወይኔ አለቅን ሰው እኮ ታፈኑ እኮ እነ ብዙዬ ተወሰዱ ታፈኑ ሲላ ወይኔ አለቅን አለችና ፖሊሶቹ ግር ብለው በመጡበት ሰዓት ጡቷን ጥላ ብቅ ስትል ፖሊስ ደግሞ እዚህ ሀገር ጡት ክልክል ነው መሰለኝ ኖ ወደዛ ነው ሁሉን አተረፈች። ይሄ ነው ታሪክ። ሞቲ ሪል ስቴት በዲኤምቪ አካባቢ ለመኖሪያ፣ ለንግድ፣ ለተለያየ አገልግሎቶች የሚውል ቤትና ህንፃዎችን መግዛት ሲያስቡ በርካቶችን የቤት ባለቤት ያደረገው ሞቲ ሪል ስቴት ነው። ያማክሩ። ሞቲ ስልክ ቁጥራችን 202-569-4246 ላይ ደውሉ። ሰላም፣ ሞቲ ሪል ስቴት ነኝ። እንኳን ለአዲሱ ለ2018 ዓመት በሰላም አደረሳችሁ እያልኩኝ ሞቲ ሪል ስቴት በዲሲ፣ በሜሪላንድ፣ በቨርጂኒያ ቤት መግዛት ወይ ቤት መሸጥ ለምትፈልጉ ሰዎች ጥሩ ፕሮግራሞችን ይዞ መጥቷል። እንደዚሁም ኢትዮጵያ ሆናችሁ አሜሪካ ላይ ቤት መግዛት ለምትፈልጉ ሰዎች የተለያዩ የብድር አገልግሎቶችን ይዘን መጥተናል። እንግዲህ አዲሱ ዓመት መልካምን ነገር የምትሰሙበት ከሞቲ ሪል ስቴት ጋር ቤት የምትገዙበት ያርግላችሁ። አመሰግናለሁ። ሞቲ ሪል ስቴት መልካም በዓል። በጣም እናመሰግናለን። ያው ፕሮግራማችን እንደቀጠለ ነው። ይህ ዳንኪራ ሚዲያ እና ፎቶሚ መልቲ ሚዲያ የምንገኘውም ጄዲ ባር እና ሬስቶራንት ነው። መልካም በዓል ይሁንላችሁ። ከኛ ጋር ተጓዙ። እንቀጥላለን። አልሚ አንድ ጥያቄ ስል ጠይቅሽ ክፍል አንድ ላይም ስለሌለሽ እስቲ ህዝብ ለህዝብ ይዘቱ ምንድነው? ለምሳሌ ኢትዮጵያ አለች፣ ሳራ ተክሌ እንያለች፣ ሁለቱ ደግሞ የሚጣሉ አሉ በስክስታ። ስለዛ ሙሉ ታሪኩ ምንድነው የሚያመለክተው? የህዝብ ለህዝብ እስቲ በአጠቃላይ እንትን። እሺ፣ ህዝብ ለህዝብ የሚያመለክተው በአንድ ሀገር ውስጥ እናትና ልጅ ተጣልተው፣ እናትና ልጅ ማለት አሁንም እርስ በርስ እንደምንጣላው ማለት ነው እና እናትና ልጅ አሁን ምሳሌ ቲና እናት ናት እንዬ ልጅ ናት። በሷ እየተጣሉ ነው። ምሳሌው እሷ እንደ ፍቅረኛ ቢመስልም አገር እንደ አገር ማለት ነው። እናት ተከታይ ደግሞ እሷ ባንዲራውን ስታስረክባት ይታያል። ኢትዮጵያ አገሬ ለልጇ ባንዲራውን ተረካቢ ብላ ነው። ግን እነዛ የሚጣሉት ልጆቿ እየተጣሉ አስቸገሩ ማለት በቃ እርስ በርስ አንድ ሀገር ነው ያለን አይደለ?
አንድ ሀገር ያንን የሚያስመለክተው በአንድ ሀገር ውስጥ ተስማምተን እንኑር ነው። በዛ ብሔር ብሔረሰቦችን እየሰራን ነው ውዝዋዜኛ የምንሰራው እኔ እንደገባኝ ከሆነ ማለት ነው። ከተሳሳት ጓደኞቼ ያርሙኛል። እና አንድ ሆነን በፍቅር አገራችንን እንጠብቅ ባህላችንንም በዛውም እያሳየን ነው። ግን መልእክቱ እንደ ደራሲዎቹ እንዳላበላሽባቸው እኔ እንደገባኝ ከሆነ መልእክቱ የአንድ እናት ልጆችን የአንድ ሀገር የአንድ የኢትዮጵያ ልጆችን እናት ተስማምተን እንኑር። ሁለቱ ፋይት እያደረጉ ነበር ጌታቸውና አቤ እና ማነው ስሙ ሉል ሰገድ በእንዬ ነው ፋይት የሚያደርጉት። ስለዚህ አገራችሁን መጨረሻ ላይ እናትየዋ መጣችና ኢትዮጵያ ማለት ናት ቲና መጣችና እንዴት የአንድ ሀገር ልጆች ሆናችሁ ትጣላላችሁ? ይሄማ ነውር ነው ብላ እንዲህ ካባዋን ለብሳ እንዲህ ስትል ሁሉም ጎንበስ ይላል። ያው እናትን ያከብር የለ ሁሉም ሰው ከዛ ይቅርታ ይጠይቁና አንድ ይሆናሉ። አንድነታችንን እንደዚህ ይጠንክር ነው። በሁለተኛ በኩል ደግሞ ለማያቁን እኛ በረሃብ ለሚያቁን እኛ ረሃብተኛ መስለናቸው በረሃብ መዝገብ ለሚያቁን የውጭ ሀገር ለዓለም ጠቅላላ አንደኛ ታንኪው ለማለት ለሰጡን እርዳታ፣ ሁለተኛ ነገር ደግሞ ይሄን ያህል የኮራ ባህልና ወግ እንዳለን ካልቸራችንን አሳይተናል። ማንነታችን ኢትዮጵያ ምንድናት የሚለው ስንት ብሔር ብሔረሰቦች እንዳሏት በልብሳችን፣ በውዝዋዜ፣ በዘፈን፣ በሁሉ ነገር አሳይተን መጨረሻ ላይ ታንኪዩ ለእርዳታው ለዛውም አንዴ ነው ረሃብ የነበረብን 77 ዓመተ ምህረት ነው አይደል ማልሳሳት እንጃ ለድርቁ ጊዜ ለዓለም ሕዝብ ለረዳን ታንኪዩ ለማለትና ባህላችንን ለማስተዋወቅ ኢትዮጵያ አንድ እንድትሆን በማድረግ ነው። ካጠፋውኝ ይቅር በሉኝ ታላለቆች። እሺ እዚህ ላይ የሚጨምር ካለ በደንብ መፍታታት ያለበት ጥያቄ ስለሆነ አዎ ይሄ እንግዲህ ዋናው የቅድም እንደጠቀስኩት የዚህ የትርኢቱ ዋና ደራሲው ታደሰ ወርቁ ነበር። ታደሰ ወርቁ ይሄንን ነገር ሲያስረዳ እኔ ነግሮኝ ነበር እና ምንድነው የሆነው አሁን እቺ እንዳለችው እሱ ያለችው ትክክል ነው። አብዛኛው ሁለቱ የሚጣሉት በምንድነው እቺ ስልጣን የምትባል ነገር አለች። ለዛ ነው ፋይት የሚያደርጉት የነበረው እና ያቺን ስልጣን ለመያዝ ነው ሬበል ይሄ ምንድነው ወንበዴ ምናምን ጫካ ገብተው የሚሉት በዛ ተዋንትን ብለው መጨረሻ ላይ ግን ለአንድ ሰው ነው የምትሆነው። እንደዛ ሌሎቻችሁ ግን አንድ ላይ ተስማምተን ብንኖር ይሻላል። ልክ እንዳለችው ነው እና እንደዛ ነው። አሁን ይህንን ነገር እንድናገር ያስገደደኝ ምንድነው ኢትዮጵያ ቅድም ባልኩት መሰረት ሄጄ ደራሲ ነኝ የሚሉ ሰዎች ተፈጥረዋል። እዛ የሰማሁት አንደኛው እንደውም በጣም በሚገርም ነገር ድርሰቱን ታደሰ ሲናገር ስክሪፕት ላይ የጻፈው ሰውዬ አንድ መጽሔት ላይ ከዚህ በፊት እኔ ነኝ የጻፍኩት ብሎ ተናግሯል። አሁን ደግሞ ደግሜ ሲሄድ እኔ ነኝ የደረስኩት ብሎ ክሌም አድርጓል። ሌላው ደግሞ በዛን ጊዜ እሱ ቢሮ ሄደው የነገሩት አቶ አያልነህ ነው እና እሱም እኔም እኔ ነኝ የደረስኩት ብሎ እንግዲህ ታደሰ አልፏል የሚቃወመኝ የለም በሚል ነው እና ብሎ ተናግሯል። እና እሱ ያለበት ምንድነው ደግሞ እኔ ፖለቲካ ጽፌ እንደዚህ ብሎ በጣም የማይሆን ምክንያት ነው ስለዛ ስለ ህዝብ ለህዝብ የተናገረው እና ትክክለኛው ነገር ግን አልማዝ እንዳለችው ሁለት ሆነው ተከፋፍለው ምናምን ተዋግተው ስልጣኑን እንይዛለን በሚል ነው። ሀገሪቱ ግን ኢትዮጵያ ሆና የምትሰራው ሳራ ናት። አንድ ላይ ታረቁልኝ ልጆቼ ብላ አስታርቃ መጨረሻ ላይ ብሔር ብሔረሰቦቹ በሙሉ አንድ ላይ ሆነው ሀገር ሲያሳድጉ ለማሳየት ነው። ከሌላው ከታንኪዩ ባሻገር ማለት ነው። ይሄ ነው የታደሰ ወርቁ ሀሳብ ማለት ነው። እናመሰግናለን። ብቻችን ፕሮግራማችን እየቀጠለ ነው። አሁን አውደ ዓመት እንደመሆኑ መጠን ጄዲ ባርና ሬስቶራንት ይኸው ሞቅ ያለ ሙሉ የኢትዮጵያን ባህል የሚወክል የቡና ሴሬሞኒ አዘጋጅቶልናል። እንዲሁም ዳቦ አዘጋጅቶልናል። ይህንን ዳቦ ደግሞ ሻምበል በላይነህ ባርኮ እንዲቆርሰው ለምለም 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 አደይ የብር ሙዳይ ኮለል በይ
አይ ከአበባዬ አይ ከአበባዬ 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 ከብረው ይቆዩ ከብረው ሰላሳ ጥጆች አስረው ከብረው ይቆዩኝ ከብረው ከብረው ይቆዩኝ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩኝ ከብረው። እናመሰግናለን። እንዲሁ እንዳለን አይለየን፣ እንዳይጎንጥለን፣ ያመሰው ይበለን፣ አገራችንን አማን ያርግልን። እኛም ተክፉ ነገር አላህ ይጠብቀን፣ ጤናችንን ይስጠን፣ ፍቅር ይስጠን። አዎ ደግሞ አዲሱ ዓመት ይስማማን፣ ያፋቅረን። መቼ አሁን እሱ ዓመት የፍቅር የደስታ ይሆንልን። ሀገራችን ሰላም አርግልን። እርስ በርስ ከመጣላት ያድነን። ፍቅር ይስጠን። ከአባይ ዳር እንኮይ ሎሚ ከወሎ ልጅ ከዳሚ የለም የሚለይ ማነው ካለማላምን አንኮይ ሎሚ ከወሎ ልጅ ከዳሚ የለም የሚለይ ማነው ካለማላምን እጥም ዘርጋ እያለች ልቤ ሰላይ መጣች ወሎ ልጅ በግራዶ ላይ እሷን ብሎ ልቤ ሲያማልለኝ መጣች ደስ ልጅ ናፍቆቱም ተሸማለኝ ከወሎ ሸጋ ባታ የግባኛል ልብከታ እሷን ይዞ ሽርሽር ደሴ ላይ ነበር ያዛብሽር እሷን ይዞ ሽርሽር መርሳ ላይ ነበር ያዛብሽር አረ ዘመድዬ አረ ዘመድዬ ጎጃሜ ነሽ ቢሉኝ አልኩኝ ደፋ ቀና ጀምሮ ማስጨረስ ታውቂያለሽ አልኩና አየሩን ሳለኝ ጎንደሬ ነሽ ቢሉኝ ፈራው ሻንችዬ አንቺ ሳግደረድር መክረሜ ነው ብዬ ወሎዬ ነሽ ቢሉኝ ወለል አልኩልሽ ነፍሴም ከስጋዬ ተባጠሰልሽ ኧረ ነይ ኧረ ነይ ኧረ ነይ አመሰግናለሁ። ታንክ ዩ ፕሮግራማችን እንደቀጠለ ነው። ጄዲ ባርና ሬስቶራንት ነው የምንገኘው። ወደ 38 ዓመት ወደ ኋላ ተጉዘን የህዝብ ለህዝብ ትዝታዎች ላይ ነን። ከፋንትሽ ጋር ነው ያለሁት። ይህን ዝግጅት ያዘጋጅላችሁ ዳንኪራ ሚዲያና ፎቶሚ መልቲ ሚዲያ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ተጓዙ። ፋንትሽ እዚህ ከመጣችሁ በኋላ እስቲ እናስታውስ።
አንዱን ሀገር ፒክ እናድርግና አሁን ያለንበት አሜሪካ የት ነበር የሰራችሁት መድረካችሁና ምን ይመስል ነበር የነበረሽን ትዝታ በዛም አያይዘሽ ኢትዮጵያ ከተመለሳችሁ በኋላ በጊዜው የነበረው መንግስት ምን ሸለማችሁ? እሺ አመሰግናለሁ ታድዬ። አሜሪካን ሀገር እንግዲህ በህዝብ ለህዝብ በጣም ብዙ ትልልቅ ስቴጆች አግኝተናል፣ ሰርተንም ኮርተንበታል፣ ኮርተውብናልም። በዋሽንግተን ዲሲ ደግሞ ትልቁን ስራ የሰራ ነው ኬኔዲ ሴንተር ነው። ኬኔዲ ሴንተር ላይ ስንሰራ ግን በቃ ያ ደግሞ ስቴጅ የመጀመሪያችን ትልቅ ስቴጅ ነው። እድሉንም ስላገኘን በጣም ነው ደስተኞች ነን፣ እናመሰግናለን። አሁንም በድጋሚ ትልቅ ስቴጅ ነበረ። የገባው ህዝብ ተደስቶ አገራችንን ኢትዮጵያዊነት እንዲህ ነው፣ ኢትዮጵያ እንዲህ ነች፣ ባህላችን እንዲህ ነው ብለን አስተዋውቀን ትልቅ ስራ የሰራንበት ሀገር ነው ዋሽንግተን ዲሲ ኤንድ ኬኔዲ ሴንተር። ከዚህ ደግሞ ስንመለስ ጉዟችንን ጨርሰን ወደ ኢትዮጵያ ስንመለስ በጣም በቆንጆ በቃ በሚገርም ሁኔታ ነው አቀባበሉ የነበረው የተቀበሉን። ስንሄድ ቀጥታ እንግዲህ ወደ ቤተ መንግስት ነው የገባ ነው። ወደ ቤተ መንግስት ነው የሄድነው። የተሸለምነውም ደግሞ ትልቅ ቴሌቪዥን ኢትዮጵያ ውስጥ ያን ጊዜ አልነበረም የመጀመሪያ። በጣም ቆንጆ ግን ያው ቻናሎቹ ይለያያሉ። የተሸለምንበት እንደ ኢቹ ማለት ነው። አንደኛዎች የተሸለሙ አሉ፣ ሁለተኛ የተሸለመ አለ። አንደኛና ሁለተኛ ደረጃ ነበረው እና ከዛም በኋላ ደግሞ የእንትን ሰዓት የሚገርም በጣም ቆንጆ ሰዓት ህዝብ ለህዝብ የሚል አይደል እና ሰዓት ተሸልመናል። በዛ ላይ ትልቅ ምስጋና ቀርቦልናል። ሰርቲፊኬት ደግሞ ተሰጥቶናል። ላደረጋችሁት፣ ላገለገላችሁት፣ ሄዳችሁ ኢትዮጵያን ላሳወቃችሁት እናመሰግናችኋለን የሚል ትልቅ ሰርቲፊኬት ፊርማ ያለው እሱን ተሰጠን። መላው የኢትዮጵያ ህዝብ ትልቁን ኮንሰርት ደግሞ ስራ የሰራ ነው ጉባኤ አዳራሽ ውስጥ ነው። ኮንግረስ ሆል ነው የሰራ ነው። የሚገርም ስራ ነበረ። በጣም በቃ ያለ የሌለ ህዝብ የለም እንዳለ ህዝቡ ነው መጥቶ ስራችንን ያየው። ቀጥታ ደግሞ ነበረ ቴሌቪዥን ተላለፈው የነበረው እና ክብር ነው በቃ ለኛ ብቻ ኩራታችን ነው። እድሉ ገጥሞኝ ልጁኜ ጎረቤት ሂጄ ነበር ያየሁትና እድሜን እንግዲህ በዛ ሰዓት ግን በደንብ ነብስ አውቃለሁ፣ አስታውሳለሁ በደንብ አስታውሳለሁና በጣም ደስ የሚል ነበረ በእውነት። እኔ እስቲል ያ ምስል ጭንቅላቴ ውስጥ አለ። ያየሁባቸው ቤተሰቦች እዛ ቤቱ ቴሌቪዥን ምን ሁሉ ነገር አስታውሳለሁና ፋንቲሽ እስቲ ገጠመኝ ይኖራል ሜቢ ላታስታውሽ ትችያለሽ፣ ግን አንቺ እንደውም በጣም ገጠመኝ ሊያጋጥምሽ የሚችለው ምንድነው? ዘፍነሽ ሩጠሽ ልብስ ለመለወጥ ውዝዋዜ ብቻ እንኳን ልብስ ለውጦ ለመግባት በጣም ከባድ ነው። ዘፋኙ ነው ደግሞ ትንፋሽም አለ። ተወዛውዘሽ ላብሽ እየወረደ ትንፋሽ እያለ መስፈኑ ውዝዋዜው ላይ መድረሱ እስቲ ምን የነበረሽ ትዝታ ነበር በዛ ሰዓት? ውዝዋዜ ሰርቼ አንድ ብዙ ገጠመኞች አሉን። ግን ውዝዋዜ ሰርቼ ስጨርስ እንግዲህ ልብሳችንን የምናስቀምጠው በእንትን ነው በቁጥር ነው። የመጀመሪያው፣ ሁለተኛ፣ ሶስተኛ ምን ይቀጥላል፣ አራተኛ በደንብ በስነ ስርዓቱ አድርገን አስቀምጠን ልክ አንዱን ውዝዋዜ ሰርቼ ጨርሼ ለሚቀጥለው ይመስለኛል ጉራጌኛ ለመግባት ሄጄ ሻሽ ማሰር አለብኝ። አይታችሁት እንደሆነ እንደውም ጉራጌኛ አስተሳሰሬ ልክ አልነበረም ከችኮላ የተነሳ። ምክንያቱም ትንፋሹ ምንም አለ፣ ሁሉም ሰው ትንፋሹ በደንብ ነው የሰራን ያጠና ነው። ግን ሲሄድ የጉራጌ ሻሽን አጣሁት። የት ጋር እንደገባ በቃ ፍለጋ ሙዚቃው ግን ደግሞ ያው በጣም የሚደነቁ ሙዚቀኞች ስለነበሩ ተያይተው ነው የሚሰሩት ሁሉን ነገር እና ያው ግን ሰዓቶቹ ምኖቹን በቁጥር ስለምንሰራ በሰዓት ስለምንሰራ እንዳይበላሽ በቃ ሻሹን ብቻ ከሆነ ቦታ አላቅም ከየት ጋር እንዳገኘሁት ብድግ አረኩና መንገድ ላይ እያሰርኩ ነው የገባሁት። እና ጉራጌ አስተሳሰሬ እንዲህ ትንሽ ትክክል አልነበረችም እና ጋሽ ማሙድ እየሰራ ጉራጌኛ እያየኛል እንዲቀና ብኝ ከዛ ዞር አለና ይሄ ሻሻው ልክ ነው ያለኝን አልሰማሁም። ከዛ በኋላ ምንድነው የጠየቀኝ ምንድነው ያልከኝ ማምዬ አልሰማሁም ስለው የሻሸሽ አስተሳሰሩ ልክ አይደለም ግን አስተካኪ የሚቀጥለው አይጠፍቶብኝ ነው ያረኩበት አጥቼው ነው ሶሪ ይቅርታ ምናምን አልኩት። እና እንደዛ አይነት ብዙ ገጠመኞች አሉ ስራ ላይ በተለይ ብዙ የሚያጋጥመን ከባድ ነገር አለ።
ግን ያው በሰለጠነውና በተማርነው ነገር ተሸፋፍነን የሆነ ነገር አድርገን ሰርተን እናልፋለን። ከዛሬ 38 ዓመት ወደ ኋላ ተጉዘን የህዝብ ለህዝብ ትውስታ ነው እያቀረብን ያለ ነው። እዚህ ዝግጅት ላይ ከተሳተፉ በህይወት ለሌሉ አርቲስቶች የ1 ደቂቃ የህሊና ጸሎት እናደርግ። እናመሰግናለን። ነፍሳቸውን በሰማይ በእግዚአብሔር ቀኝ ያቁምልን። አሜን። ለሰራችሁት ስራ ሁሌም አንረሳችሁም። ቤተሰቦቻቸውም መጽናናትን ይስጥልን። እስቲ አሁን ምግባችንን እየበላን እስቲ እናስታውስ ወደ ኋላ ግሩፑ በህብረት ነው አይደል ስትመገቡ የነበረው? የሆነ አጋጣሚ ሊኖር ይችላል በምግብ ላይ። አልሚ ቅድም ብላለች ወደ ውጭ ሀገር ነው የምትሄዱት ተብሎ ሁላ የሹካና የማንኪያ አያያዙን ላሰልጥናቸዋል። እስቲ የምታስታውሱት ነገር? እዛን ጊዜ መንግስት በጣም ነው ያሰበበት በጉዳዩና ባጀት ተፈቅዶ ምግባችንን ሁሉ ነገር በፍጹም ምንም አይነት ጉዳት እንዳይደርስብን ብለው ሁሉ ነገር የተስተካከለ እንዲሆን ተደርጎ ነው ስራው ያለ ምንም ችግር እንዲካሄድ በማድረግ ነው። እንዳልኩ ታደሰ ወርቁ ብዙዎቹን መርጦ ያመጣው ከክፍለ ሀገር ለምሳሌ ከወላይታ እንደ ካሳ አላሮ የሚባል ነበር። ከጎንደር እነየ መጥተዋል። እነየና ከጎጃም ህዝባየሽ፣ ከደሴ እነ ማሪቱ፣ እነዚህ ሁሉ ከተለያየ ቦታ መጥተው እንግዲህ ለከተማ እንኳን አዲስ የነበሩም አሉ በዛን ጊዜ። ስለዚህ ብሌንድ እንደቀኑብሽ ነበር የተዘረነ ከጎንደር እና እነዛ ሁሉ ብሌንድ እንዲያደርጉ ተብሎ በቃ አብዛኛውን ደቂቃዎች እያንዳንዱ የሚደረገውን ንግግር ለምሳሌ ሲናገሩ አንድ አይነት ውዝዋዜ እንዲሆን በማለት እነ ኩሪ ያሰለጥኗቸው ነበር። ለምሳሌ እነይን ብትወስዳውን ስታር ተብላ ነው የምትታወቀው አይደል? ነችም ደግሞ ነገር ግን ስትመጣ አልነበረችም። ራሷም ስትናገር በኢንተርቪው ሰምቻታለሁ። ምክንያቱም ይሄ የሁሉም ብሔረሰቦች ዳንስ ነው። እሷ ያመጣችው ደግሞ ከጎንደር ነው። የምትችለው እስክስታ ብቻ ነው። ሌላውን ግን ከማን የተመረችው? ከኩሪ፣ ከፋንቲሽ፣ ከናልማዝ ከሁሉም ጋር ነው እዛ ካሉት ጋር እና በተባበረ ክንድ ነው አሰልጥነው ስታር ያደረጓት። ይሄ መረሳት የለበትም ለማለት ነው። እናመሰግናለን። እንግዲህ ምግባችን ቀርቧል። ጄዲ ባርና ሬስቶራንት የከተማችን ቁጥር 1 ሬስቶራንት ነው። በጥሬ ስጋው፣ በምግቡ፣ በሌሎቹም በጣም የታወቀ ነውና ይህንን ዝግጅት እናዘጋጅ ስፖንሰር አድርጎ ነውላ ስላዘጋጀልን ጄዲ ባርና ሬስቶራንት እናመሰግናለን። ዳንኪራ ሚዲያና ፎቶሚም እናመሰግናለን። የተባረከ ይሁን። እኔ ግን አንድ ነገር ትዝ ያለኝ ልንገራችሁ። ይሄንን ቁርጥ ሳይ ትዝ ይላችኋል? አገርህን ወቅ ተብሎ ባህር ዳር ሄደን ምጣድ ተደርጎ እንደገና ጥሬ ስጋ አልመጣም። ጥሬ ስጋ መጥቶ ጋሼ ጥላውን ገሰሰ እንዲህ ተሰብስበው ለእኛ እዛ ጋር እየተጠበሰ ጥሬ ስጋውን ይዞ እንዲህ ያረገ ወደ ላይ ሲበላ ቢላውን ይዞ አሞራው መጥቶ ቡድስ ከነከንፈሩ ጋሼ ደሙ ፈሰሰሰ ጋሼ። እሱን አስታውሳለሁ ጥሬውን ስላየው ነው። እናመሰግናለን።
እናመሰግናለን። ህዝቦች ለህዝቦች ቅርብ ናቸው፣ ወሰን ርቀት አይገታቸው፣ ሰብአዊነት ነው ግባቸው። እናመሰግናለን። Together we are the world, people to people, Ethiopia. እናመሰግናለን። We thank you. የህዝባችንን መልካም ምኞት ሰላምታና ወዳጅነት ከልብ በመቀበላችሁ ደስ ብሎናል ደስታችሁ። እናመሰግናለን እናመሰግናለን። ክቡራንና ክቡራት እንግዶቻችን እስከ ዝግጅታችን መጨረሻ ድረስ አብራችሁ ስለቆያችሁ በጣም ነው የምናመሰግነው። የህዝብ ለህዝብ ታሪክ በጣም ረጅምና ሰፊ ስለሆነ በእነዚህ በሁለት ክፍሎች መጨረስ ስለማንችል በተከታታይ ሌሎችም አርቲስቶችን ይዘንላችሁ እንቀርባለን። ዳንኪራ ሚዲያና ፎቶሚ መልቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ተከተሉን። እናመሰግናለን። ለጄዲ ባርና ሬስቶራንት ከልብ ምስጋና አቀርባለሁ። እንዲሁም ለጋዜጠኛ ፍጹም የሽጥላ ስላደረገችልን ትብብር በጣም እናመሰግናለን። ይህን ዝግጅትን በማስተባበር ለአርቲስት ኩሪባቸው በጣም ትልቅ ምስጋና አቀርባለሁ። ፋንትሽም በጣም አመሰግናለሁ። እዚህ ዝግጅት ላይ የተዘጋጁት በአጠቃላይ አርቲስቶች እግዚአብሔር ይስጥልን። አዲሱ ዓመት የሰላም፣ የብልጽግና፣ የተስፋ፣ የጤና፣ የፍቅር ያደርግልን። እናመሰግናለን።